ቅዳሜ ምሽት ቦስተን በጣም ይበርዳል፣ ቀዝቃዛ ነው። እንደው አንዳንድ ነገር ክላሪፋይ ለማድረግ ነው። ሰሞኑ አንግዛይቲ በተመለከተ እየሰራኋቸው ባሉ ቪዲዮዎች ላይ ማንንም ግራ ማጋባት ስለማልፈልግ ክላሪቲ መስጠት ፈልጋለሁኝ። በጣም ሰፊ የሆነ ርዕስ ነው አንግዛይቲ በተመለከተ ማውራት። ነገር ግን እኔ ኤክስፐርት ስለሆንኩኝ ሳይሆን ከችግሩ ጋር ስለምኖርና ሙሉ ከአንግዛይቲ ጋር ነው የኖርኩት። በብዙ መልኩ ጉዳት አድርሶብኛል። ስለዚህ ለራሴ መፍትሄ እፈልጋለሁ። የራሴን አንግዛይቲ ማኔጅ ለማድረግ የራሴን አንግዛይቲ ለማስታገስ ብዙ መጽሐፎች አነባለሁኝ፣ ብዙ ፖድካስቶች እሰማለሁኝ፣ ኤክስፐርቶች አናግራለሁኝ፣ አዳምጣለሁኝ እና ከራሴ ኤክስፐሪመንት ከራሴ ልምድ በመነሳት ነው ማወራው እና ኢንጀነራል ክላሪፋይ ማድረግ የፈለኩት ምንድነው አንግዛይቲ ማኔጅ ለማድረግ በጣም በርካታ አፕሮቾች አሉ። በጣም ብዙ አይነት መንገዶች አሉ። ለምሳሌ በሜዲካል ብናስብ የተለያዩ መድኃኒቶች ዶክተሮች ሊያዙላችሁ ይችላሉ። የሳይኮሎጂ ኤክስፐርቶች ዲዛይን ያደረጓቸው ልዩ ልዩ አፕሮቾች አሉ። ለምሳሌ ሲቢቲ የሚባል አፕሮች አለ። ኮግኒቲቭ ቢሄቪየራል ቴራፒ የሚባል ነው። ሞር ፎከስ የሚያደርገው አስተሳሰባችን ላይ ነው። ቲንኪንጋችን፣ ተውታችን በማስተካከል ኔጌቲቭ የሆኑ አስተሳሰቦች በማስወገድና ፖዚቲቭ የሆኑ መልካም የሆኑ አይነት አስተሳሰቦችን በማሰብ ውሪያችን ወይም ደግሞ አንዛይቲያችንን ማኔጅ ማድረግ ይቻላል፣ ወይም አንግዛይቲ ሪሊፍ ማግኘት እንችላለን የሚል አይነት አፕሮች ነው። ሁለተኛ ኤክስፖዠር ቴራፒ የሚባል ደግሞ አለ። ለምሳሌ ያህል አንድ እባብ የሚፈራ ሰው ቀስ ያላችሁ ግራጁዋሊ እባብን ያሳያችሁት፣ ቀስ ብላችሁ ምስሉን ያሳያችሁት፣ በአካል ራሱ እባብ ያሳያችሁት፣ እንደዚህ በሂደት ደግሞ እባብ እንዲነካ በማድረግ በሂደት እባብ መፍራትን እንዲያቆም ማድረግ ይቻላል የሚል አይነት አስተሳሰብ ነው ኤክስፖዠር ቴራፒ የሚባለው። ሌላው ኢንተርፐርሰናል ቴራፒ የሚባል ደግሞ አለ። እሱኛው ችግሮች በመነጋገር መፍታት፣ ከሰው ጋር ወይም ከቤተሰብ ጋር በተፈጠረ አለመግባባት የተነሳ አንግዛይቲ ዲቨሎፕ ያደረግን ከሆነ እሱን ለመፍታት መፍትሄው ብሎ የሚያስበው በመነጋገር ችግሩ መፍታት የሚል አይነት ነገር ነው። እንደዚሁም ደግሞ ሳይኮዳይናሚክ የሚባል ደግሞ አለ። ሳይኮዳይናሚክ የሚባለው ደግሞ ፎከስ የሚያደርገው በዋናነት የችግሩ ምንጭ በማግኘት የችግሩ መንስኤ በማግኘት በማፈላለግ ከዚያ እሱ ችግር ላይ በመስራት አንግዛይቲን ማኔጅ የማድረግ ስታይል ነው። ስለዚህ እነኚህ ሁሉ አፕሮቾች በተለያየ አይነት ሁኔታ ጥቅም ላይ ሊውሉ ይችላሉ። ለአንዳንድ ሰዎች ሊሰሩ ይችላሉ፣ ለአንዳንድ ሰዎች ደግሞ ላይሰሩ ይችላሉ። ለእኔ ለምሳሌ የሰራልኝ ያለው ትራውማ ቤዝድ ቴራፒ የሚባለው ነው። ትራውማዬን በማሰብ እና ትራውማዬ ላይ በመስራት ሰውነቴ ላይ አካሌ ላይ በመስራት አንግዛይቲን የካልም ማድረግ እና አንግዛይቲን የማብረድ እድል ሰጥቶኛል እና እሱ በተመለከተ ብዙ መጽሐፎች አንብቤ ኢት ሜድ ሴንስ ቱ ሚ ለእኔ ትርጉም ሰጥቷል። ትራውማ ቤዝድ አፕሮች የሚባለው ማለት ነው። ትራውማ ቤዝድ አፕሮች የሚባለው ለእኔ ስለሰራለኝ ይሄ በተመለከተ ተጨማሪ ቪዲዮዎች እሰራለሁኝ። እናንተም የራሳችሁን ሪሰርች በማድረግ ለእናንተ የሚሰራውን መምረጥ ትችላላችሁ። አይ ሆፕ ይሄን ክላሪፋይ ያደርገዋል ብዬ ተስፋ አደርጋለሁኝ። ሰላም ሁኑ።